በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የእግዚአብሔር ልጆች እንደምን ዋላችሁ? አምላካችን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። ባለፈው ክፍል 1 እና ክፍል 2 የቃል ኪዳኑ ታቦት በዘመነ ሐዲስ አለ ወይስ የለም በሚል መልእክት ማስተላለፋችን ይታወቃል። ዛሬ ደግሞ በመጨረሻው በክፍል 3 ትምህርታችን የሚከተለውን እናቀርብና እንደመድማለን። ከዚያ በፊት ግን በትምህርቶቹ ጠቅላላ ይዘት ላይ አንድ ነገር ማለት እንፈልጋለሁ። የኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ አስተምህሮ እንዳላት በተደጋጋሚ ገልጠናል። በአሁኑ ሰዓት አስተምህሮዋን እየተመለከትን እየሰማን እያየን እየዳንን ያለንበት ሰዓት ነው። ነገር ግን አንዳንዶች ገና ገብተው በውስጥ ሳይጸኑ የቤተክርስቲያንን ስርዓት በደንብ ሳይረዱ ሳያጠኑ ክህነትን ተቀብለው በድቁናም ሆነ በቅስና ገብተው እያገለገሉ ተረት የሚመስሉ ነገሮችን ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለው አስተምሮ አድርገው ሲናገሩ እንሰማለን። የሰራዊት ጌታ እግዚአብሔር አምላክ ይቅር እንዲላቸው ከመጸለይ በስተቀር ሌላ ምንም ምንድነው ነገር የለም። የራሳቸውን ተረት ወደ ቤተክርስቲያኗ በማጋባት ቤተክርስቲያኗ ያላለችውን አለች በሚል ነው። እኛም ደግሞ ህዝቡ እንዳይሳሳት በሃይማኖቱ ተጠብቆ እንዲኖር ፍጹም ከሥርዓቱ እንዳይነቃነቅ የቤተክርስቲያናችን አስተምህሮ ያለ የነበረ የሚኖርም ነው። የዘላለም መንግስት የምንወርስበትም ነው። ስለዚህ ሁሉ ሰው በዚህ ጸንቶ እንዲኖር ለማድረግ ያህል ነው። ከዛ የሚያስቀው ነገር ደግሞ ምንድነው? ከሱ ስር ይህንን ጽላት ያስቀረጹት ወለተ ማርያም ናቸው። ማናቸው? ወለተ ማርያም ያቺን ታቦት እንዲያስቀርጹ ይደረግና ስማቸው ይታተማል። ስለዚህ ሰዎች ሲሰግዱ ጎረቤታቸው ለነበረ ሀብታም ጭምር ስም ነው የሚሰግዱት ማለት ነው። አሁን ይሄ በፍጹም ከቤተክርስቲያን ስርዓት ጋር የሚገናኝ አይደለም። ተራ የሆነ ተረት ነው። ቤተክርስቲያኗ በሰው ስም የተቀረጸ ታቦት የላት። በጥልቅ ትምህርት ተምረው ድቁናና ቅስና የሚቀበሉ ልጆች ይሄንን አይናገሩ። የቤተክርስቲያኗን የትምህርት ሚዛን ሳይመዘኑ ዝም ብለው በራሳቸው ወጥተው የሚገቡ ግን ቤተክርስቲያኗ ያላለችውን ተረት እንሰማለን። እንደው በጣም የሚገርማችሁ ቤተክርስቲያኗ ውስጥ እንኳን ኖርን ያሉ ሰዎች የልጅነታቸውን ጊዜ እንዲህ ያስደምጡናል። ክርስቲያኗ በአንድ በኩል በጣም የሚያሳዝነኝ በዘንዶ ትጠበቃለች መባሉ ራሱ አሳፋሪ ነው። ያውም አዳምን ከጣለው ከዘንዶ ጋራ። ይሄንን ምዕመናን ሲሰሙ እውነት እንዳይመስላቸውና እንዳይታለሉ ነው በየጊዜው ወደዚህ ብቅ ምንድነው በዘንዶ ቤተክርስቲያን ትጠበቃለች ሲሉ መስማት ከዚህ የበለጠ ምን አሳፋሪ ነገር አለ? በልጅነቴ እንዲህ አይነት ነገር ገጥሞ የነበረ የሚሉትም ከዚህ የተነሳ ነው። ግን አብሮኝ ፊደል የቆጠረ ዳቆን አንድ ቤተክርስቲያን ውስጥ ገባልና ስዕሉን ያስጎበኘኛል። ጊዮርጊስ የሚባለው ስዕል ከስሩ ዘንዶ አለ። አረና ደንግጦ ቁርጥ ይሄን ይመስላል እዚህ ቤተክርስቲያን ውስጥ ያለ ዘንዶ እሱ ያሳየኝ ዘንዶ ቤተልሔም ውስጥ እንዳለ አድርጌ ነው የማስበው። እንዴት እንደሚያመሳስሉት ተመልከቱ። እንግዲህ አሁን በልጅነት የሰማሁትን ያስፈራራኛል ብለው በአሁኑ ሰዓት ነፍስ ካወቁ በኋላ ይሄንን ቤተክርስቲያኗ ናት ብሎ መናገር በራሱ በቤተክርስቲያኑ ውስጥ አድጌ ለዚህ ደርሻለሁ የሚሉት እንኳን ትልልቆቹ ሰዎች ይሄንን የሚሉ ከሆነ ህዝቡ ወደ ስህተት እንዳይገባ ነው። ይሄ የሚባለው ሁሉ ተረት ነው። እንዲህ አይነት አስተምህሮ ቤተክርስቲያን የላት። እንደውም አንዳንድ ጊዜ የቤተክርስቲያን አባቶቻችን መሪዎቹም ጭምር እያመኑበት ነው ለማለት በማስመሰል የሚያቀርቡትን መመልከት እንችላለን። የመውረዳችን ምልክት ማለት ነው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ስማ ክፍልህ ገሌ ነው ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። ስማ ምንድነው በደሉ? መዋቅሩ ምን በደለ? ብፁዕ አቡነ ኤርምያስ ናቸው። ኦርቶዶክስ ተዋሕዶ ቤተክርስቲያን በእንዲህ አይነት ስርዓት እየተከናወነች ነው ለማለት አይደለም የእሳቸው አገላለጽ። ለምሳሌ ከልጅነት ጀምሮ አትብ ገጼ ወኩለንታይ ብለን ጀምረን የዘወትር ጸሎቱን ውዳሴ ማርያሙን አቅም እንደፈቀደ ሁሉ በቃላችን እንይዘዋለን። ግን አሁን የብፁዕ አቡነ ኤርምያስ አባባል ይሄን ጥሩ ነው ብለው ደግፈውታል። ግን ምን ያህል ተረድተነዋል ነው? ለዚህ እኮ ነው ማንም እየተነሳ በአሁኑ ሰዓት ከቤተክርስቲያኒቱ እየወጡ ቤተክርስቲያን ያልፈቀደችውን ነገር የሚናገሩት። ስለዚህ ክህነቱም ዕውቀት ላይ መመርኮዝ አለበት ነው የብፁዕነታቸው መልእክት። ታቦት ላይ በጥንቆላ ይሰራል፣ ድግምት ይሰራል። ታቦቱ ኃይል አለው። እስከ ዛሬም የጠበቀን የእግዚአብሔር ኃይል ነው። የቃል ኪዳኑ ታቦት ኃይል ነው። በእስራኤል ላይ ድግምት በያዕቆብ ቤት እርግማን አይሰራም እንዳለው አይሰራም።
ኢየሱስ ክርስቶስ ስጋና ደሙን ሊሰጣቸው አቅርቧቸው ያለኮ ያ የተባረከ የተቀደሰ ነገ የሚፈተተው ስጋዬ ነው ነገ የሚፈሰው የአዲስ ኪዳን ደሜ ነው እያላቸው እኮ ከሃዲው ምንም የማያምነው ሊሸጠው የተስማማው ይሁዳ እኮ አብሮት አለ። እጁን ሁሉ እኮ በወጭት ከተዋል። ያ ማለት ወጭቱን አረከሰው ማለት ነው። እግዚአብሔር ይቅር ይበላል። የጥንቆላና የአስማት የሟርተኞች መንፈስ ሙሉ በሙሉ የለም ማለት አይደለም። ሙሉ በሙሉ ግን ይጠፋል። እመኑኝ። የማይታየው የእግዚአብሔር መንፈስ እየረዳን ብፁዕነታቸውም እየገለጹ ያሉት ገብቶናል ወይ ተረድተናል ወይ ነው እንጂ ምንድነው አሁን እዚህ ጋር እንደማስረጃ አድርጎ ማቅረብ ማለት የሊቀ ጳጳሱን ሐሳብ መጀመሪያ መረዳት ነው። ቃልዮት ያሰማልን ብፁዕ አባታችን በትክክል ያለውን ነገር አፍረጥጠው ነው ያስቀመጡት። ሊቃውንቱን ሰብስበው ቤተክርስቲያን አስተምሮ ሰፊ ነው፣ ሚስጥሯ ሰፊ ነው፣ ረቂቅ ነው። የግዕዙን ቋንቋ መማሩ ደግሞ መሰረታዊ ነው። ነገር ግን በግዕዙ ቋንቋ ውስጥ ያለውን ሚስጥር ፈቶ ግን ለአስተማሪዎች ለሰንበት ተማሪዎች ማስረዳት መልካም ነው አሉኮ። ታዲያ አይደለም የሚፈልገው። እንደውም ጥሩ እኮ ነው አሁን ይሄን ማቅረቡ እኮ በጣም እስቲ ደግመን እንስማው። የመውረዳችን ምልክት ማለት ነው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር አንዳንዶቹ በግል የሉ ማለት አይደለም። ግን የቤተ ክርስቲያኑ አስተምሮ ነው ወይ? እሱን እንመጣበታለን። ድምዳሜው ላይ ምንድነው ታቦቱ ላይ ያለውን ነገር እናየዋለን። መንበሩ የጌታችን የኢየሱስ ክርስቶስን መቃብር የምናስብበት ኢየሱስ ክርስቶስ ሊቀ ካህናት በከመ ገነዙ ከዮሴፍ ወኒቆዲሞስ እያልን ምን ጸልይበት ዮሴፍና ኒቆዲሞስ እንደገነዙ እኛም እየገነዝ ነው ስጋን የምንለው። እዚያ ላይ የማንም ስም የለም። የእግዚአብሔር ስም ነው። ያዳነን የኢየሱስ ክርስቶስ ስም ነው። ከዚያ በቀረ ደግሞ በኋላ እንገልጸዋለን። የቅዱሳኑ መታሰቢያ መስዋዕቱ ላይ ክርስትና ስም አይደረግም። አሳራጊዎቹ አጠገባቸው በዝርዝር ያስቀምጡታል። ይሄ ነው ስርዓቱ። መንበሩ ላይ ያለው ግን የሚያድነው የሰማይ አምላክ የኢየሱስ ክርስቶስ ስም እዛ ላይ ነግሶ የምናየው። እንደው ሲንጨርሰው ክፍልህ ገሌ ነው ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። ግልጽ ነው ያስቀመጡት እኮ። አንዳንድ እንደ ይሁዳ ደላሎች እኮ አይጠፉም። እነዚያ ግን ቤተክርስቲያንን አይወክሉ። ቤተ መቅደስ ውስጥ ያለው ካህን በሙሉ ንጹህ ነው ለማለት እሱ እግዚአብሔር ነው የሚያውቀው። ጠማማም ደግሞ ቢኖር አያስደንቅም። ይሁዳ ተገኝቷል ከ12 አንዱ። ዛሬ የሉም እንደ በየቤተ መቅደስ ውስጥ እነሱ ይወክላሉ ቤተክርስቲያንን። ዛሬ ቀልደን ብናልፍ ነገ ፍርድ አለብን። ክህነት መነገጃ አይደለም። አሁን ብፁዕ አባታችን እያስረዱ ያሉት ይሄን ከእምነት ይልቅ ብልጠት ከመንፈሳዊነት ይልቅ ስጋዊነት እየበዛ ስላለ ይሄውና በዘመናችን የምንመለከተው እንደውም የእግዚአብሔር ቁጣ የዘገየ ነው። አሁንም ይዘግይልን። ያለንበት ዘመን ፈታኝ ዘመን ነው። ከዚህ የተነሳ ነው ተነሳው ይሄው ማስረጃ ይላል እሳቸው ብፁዕነታቸው ያሉት በከሌስም ብታስቀርጽ እኮ እስከ ትውልድ ትድናለህ ገንዘብ ይቀበላል። ማን እንግዲህ ያንን እግዚአብሔርን ነው ወይስ ሰውን ነው የምናታለን? መቅደሱ ላይ አደራ የተሰጠን የቃል ኪዳኑን ታቦት መያዝ የኛ ፋንታ ነው። ስናከብረው ያከብረናል የተማረከ አባቶቻችን፣ ስንንቃው እንደነ ኦዛ እስከ መጨረሻ የሰማውን ቤት እንድናጣ ያደርገናል። ወገኖቼ ካህናት ጋር የሚገኘው ስተት እንደ ቤተ ክርስቲያን ስተት አትቁጠሩ። እሳቸው ያስተላለፉት መጀመሪያ ያስጠኗቸው ሚስጥሩ ጋር እኮ እናንተ ጋር ነው ያለው። ሚስጥሩ ሙሉ የሆነ ሚስጥር እኮ ነው ያለው። እሱን ንገሩ፣ እዚህ ትምህርት ሸፍኑት። ምን አለበት ብለን ምናልፍ ከሆነ ይኸውና ትውልዱ ያለበት ዘመን ላይ ደርሰናል። በእውነት እግዚአብሔር ይቅር ይበላል። ስለዚህ አባታችንም አባባል እንጨርሰዋለን። ከዚሁ አንጻር ነው አስጠንቁሎም የሚያስቸግሩን አሉ። ስማ እንዴት ነው የምንሆነው? አባ አስጠንቁለው የሚያስቸግሩን አሉ። ይሄንን የሚመረምር እግዚአብሔር ነው። እያንዳንዱ ግን የራሱን የሥራ ዋጋ ያገኛል። ወይ ፈዲዮ ለኩሉ በከመ ምግባሩ፣ ለእያንዳንዱ ስራውን ይከፍለዋል ነው። እንደፈለገ ሰው ኃጢአት ሲያደርግ እዚያው አይቀጣም። ነገር ግን ለፍርድ ይጠበቃል። መቅደስን የሚያጠራ እግዚአብሔር ነው። የመቅደሱን ባለቤት እግዚአብሔር ነው። ለዚህ ነው ቅድስት ቤተክርስቲያን ሰላም ላንቺ ይሁን ብለን ገና ቅዳሴ ስንገባ የርኩስ መንፈስ ኃይል በዓለም ዙሪያ ይመታል። አንዳንዶቻችሁ ከሚቆመው ማህሌት ከሚደርሰው ኪዳን ሰዓታት ከሚቀደሰው ቅዳሴ ይልቅ ትንሿን አረግ መዛችሁ አንድ ጠንቋይ አይቻለሁ እዛ ጠንቋዮች ናቸው በሙሉ ብላችሁ ምንም አዲስ ነገር የለም። አባታችንም አሁን በግልጽ እያስቀመጡት ነው። እስኪ ፍረዱ። ምንድነው በደሉ? መዋቅሩ ምን በደለ? መዋቅሩ ምን በደለ? የቤተ ክርስቲያን መዋቅር የመንፈስ ቅዱስ ስሪት ነው። ስለዚህ ከእንዲህ አይነት እሳቤ ከእንዲህ አይነት አመለካከት እንውጣ። ለመሆኑ
የቃል ኪዳኑ ታቦት ላይ ያለው ምንድነው? በተለይ በዘመነ ሐዲስ በብሉይ ኪዳን በጣቱ የጻፈበት እግዚአብሔር ትእዛዛት ነበሩት። ዛሬስ ኢየሱስ ክርስቶስ ከመጣ በኋላ የእሱን የማዳን ስራ የሚገልጥ ተደርጎ የተዘጋጀ ነው። ምክንያቱም ያለውና የነበርኩ የምኖር እኔ ነኝ ይላል። ቃሉን አምጡልን። አዎ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋ ኦሜጋ እኔ ነኝ ይላል። አልፋ ኦሜጋ ያለ የነበረ የሚኖር ማን ነው? እሱ አብ ወልድ መንፈስ ቅዱስ። በአብ ዘመን የወልድ ዘመን የመንፈስ ቅዱስ ዘመን ነበረ፣ ግን አንድ አምላክ በስራ የተለያየበት። ስለዚህ ራዕየ ዮሐንስ ምዕራፍ 1 ቁጥር 8 ላይ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እየገለጸልን ያለ ያ የተገለጸውን መገለጽ ነው። እዚያ ላይ የሱን መታሰቢያ ስላሴ ተብሎ የተቀመጠው የአብም የወልድም የመንፈስ ቅዱስም ስራ አንድ ላይ የተገለጸ። እዚህ ላይ እንደምናየው አራቱም እንስሶች እያንዳንዳቸው 6 ክንፍ ሰጣቸው። አራቱ እንስሳት የተባሉት በስላሴ ስዕል ላይ ብዙ ጊዜ ይቀመጣሉ። የሰው ምስል፣ የአንበሳ ምስል፣ የላህም ምስልና የንስር ምስል። እነዚህን ለማምጣት ምን አለን? እያንዳንዱም 6 ክንፍ ነበራቸው። በዙሪያቸውም በውስጣቸውም አይኖች ሞልተውባቸዋል። ቅዱስ ቅዱስ ቅዱስ። ይሄ ነው እንግዲህ ሶስትነት የምንለው። የነበረና ያለ የሚመጣውም ሁሉን የሚገዛ አምላክ እያሉ ቀንና ሌሊት አያርፉም። ምስጋናው ይሄ ነው። ለማ ለአብ ለወልድ ለመንፈስ ቅዱስ የስላሴን ስም በታቦቱ ላይ እናገኛለን። ከዚያስ በመቀጠል ከሰማይ የወረደው ከድንግል ማርያም የተወለደው ጌታችን ኢየሱስ ክርስቶስ በደሙ እኛን ነፃ ያወጣውን ኢየሱስ ስም አለ። ይሄ ስም ደግሞ ከስሞች ሁሉ በላይ ስም ነው። ይኸውና ከስሙ ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ክርስቶስ ስም ይንበረከኩ ዘንድ ነው። ፊልጵስዩስ ምዕራፍ 2 ቁጥር 10 የማን ነው አሁን ስጋና ደሙ? የኢየሱስ ክርስቶስ። በኢየሱስ ክርስቶስ ስጋና ደም ውስጥ ምን አለ? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ምንድነው? ስም። ይሄ ስም ነው ከስም ሁሉ በላይ የሆነ ስም። ምስጋና ለስሙ ይሁን። ስለዚህ የሱ ደግሞ መገኛው አለች ድንግል ማርያም ናት። ስለዚህ ብርሃንሽ መጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሺ አብሪ። እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል፣ ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። እንግዲህ የኢየሱስ ክርስቶስ መምጣት ክብሩ የታየው በማን ነው? በድንግል ማርያም። ስለዚህ ታቦቱ ላይ ስናኖር ኢየሱስ ክርስቶስ ስናስቀምጠው ከነዙፋኑ ነው። ክብሩን ከገለጸባት ወይም ደግሞ ማደሪያው ከሆነችው ከእናቱ ከድንግል ማርያም ጋር ምስለ ፍቁር ወልዳ እንለዋለን። ከሷ ጋር ያለው ስዕል ወይም ደግሞ ስም እዚያ ላይ ታቦቱ ላይ ይገኛል። እንግዲህ በሶስተኛ ደረጃ ላይ ታቦቱ ላይ የምናገኘው ደግሞ እግዚአብሔር አስቀድሞ የመረጣቸውን ለዘላለም መታሰቢያ እሰጣችኋለሁ ያላቸውን የጻድቃን የቅዱሳን የሰማዕታትን ስም እናገኛለን። እዚህ ላይ እንደምታዩት እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋ የዘላለምን ስም እሰጣቸዋለሁ። ኢሳይያስ 56 ቁጥር 4 ራሱ እግዚአብሔር አስቀድሞ የማይጠፋ አለን እኮ። በቃ እነማን ናቸው ቅዱሳን? እግዚአብሔር ይመርጣቸው በእርሱ መልክ የልጁ መልክ የሚመስሉት። ታዲያ እኮ ይሄ በዘመኑ የተነገረው በዘመኑ ለነበሩ ቅዱሳን ነው ቢባል በዘመነ ሐዲስም ለወደፊቱም እስኪመጣ እንደሆነ ቅዱስ ጴጥሮስ መንፈስ ቅዱስ በተቀበሉበት ቀን ሐዋርያት ሥራ ምዕራፍ 2 ላይ በደንብ አድርጎ ድምፁን ከፍ አድርጎ ነግሮናል። እዚህ ጋር እንደምትመለከቱት ቅዱስ ጴጥሮስ ድምፁን ከፍ አድርጎ ብዙ በተሰበሰበበት መካከል ላይ መንፈስ ቅዱስ ከተቀበሉ በኋላ የተናገረው ቃል ነው። እግዚአብሔር ይላል በመጨረሻው ቀን እንዲህ ይላል፣ እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልም ያልማሉ። መቼ? መንፈሴን ሁሉ በእነሱ ላይ አፈሳለሁ፣ በምርጦቹ ላይ። ወደፊትም የሚመጡ ቅዱሳን ጻድቃን ሰማዕታት ይኖራሉ። ምን የሚያደርግባቸው? መንፈሱን የሚያፈስባቸው።
ቅዱስ ጴጥሮስ የተናገረው መንፈስ ቅዱስ ከተቀበሉ በኋላ። ስለዚህ ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ይታያቸዋል። እነዚህ ቅዱሳን ጻድቃን ሰማዕታት ቤተክርስቲያን በስራቸው ላይ ተመርጠው ስታገኛቸው ቅዱሳን ጻድቃን ሰማዕታት ብላ ትጠራቸዋለች፣ ታስባቸዋለች። በረከታቸውንም ለህዝቦቿ እንዲደርስ ታደርጋለች። ቅዱሳን ጻድቃን ሰማዕታት ሀገር ይወስናቸዋል አይወስናቸውም? በመላው ዓለም ውስጥ ሊነሱ ይችላሉ። እነ ቅዱስ ጊዮርጊስ ልዳዊ ነው፣ ቅድስት አርሴማ አርመናዊ ናት። እንዲህ በመሳሰለው ከስር ስማቸው ይገባል። አሁን ዋናው ግሌቱ ነው የሥላሴ ከዘፍጥረት እስከ ራዕየ ዮሐንስ ከፍጻሜው ድረስ የሚያመለክተን የሥላሴ ስም። ከነሱ መካከል ደግሞ አንዱ መጥቶ እንዳዳነን በደሙን አፍሶ በመስቀል ተሰቅሎ ኃጢአታችንን ሁሉ ጠርቆ ጥሎ ነፃ ያወጣን የድንግል ማርያም ልጅ ኢየሱስ ክርስቶስ እሱ ዋናው ነው። ከዛ በኋላ መታሰቢያ ለሚደረግ ለምሳሌ ቅዱስ ሚካኤል ከሆነ ታቦቱ የእግዚአብሔር ነው፣ ማደሪያነቱ የእግዚአብሔር ነው፣ የሥላሴ ስም ብለናል። ከዚያ እኛን ከዘላለም ባርነት ነፃ ያወጣን የኢየሱስ ክርስቶስ ስም ብለናል፣ ከድንግል ማርያም ጋር አብሮ ያለው። ከዚህ በኋላ ግን የዘላለም መታሰቢያ ሰጣቸዋለሁ የተባሉት ቅዱሳን ጻድቃን ሰማዕታት ስማቸው የሚገባው ስማቸው በሚዘጋጅበት። ለምሳሌ የቅዱስ ሚካኤል ከሆነ የቅዱስ ሚካኤል መታሰቢያ ስሙ ይገባል። ያ ታቦት የቅዱስ ሚካኤል መታሰቢያ ነው። ወደ እግዚአብሔር ቤት ስንገባ አምልኮታችን የእግዚአብሔር ሆኖ መታሰቢያው ግን የቅዱስ ሚካኤል ምን ያደረገው ልዩ ልዩ ታምራትን ያደረገው። ለምሳሌ እስራኤልን ከግብጽ እየወጣ በረሃውን ተሻግረው ምድረ ተስፋቸው ምድር ከነዓን እስኪገቡ የመራቸው ቅዱስ ሚካኤል ነው። ህዳር 12 የምናከብረው ልክ ህዳር ሚካኤል ታቦት ወጣ ስንል ማደሪያነቱ የእግዚአብሔር ሆኖ መታሰቢያነቱ ታምራቱ መፈጸሙ ግን በእግዚአብሔር ኃይል የቅዱስ ሚካኤል። ስለዚህ ቅዱስ ሚካኤል በረከት ይደርብን ብለን እንሄዳለን። ዋናነት ግን ማን ነው? እግዚአብሔር። እንግዲህ አምላካችን ፈጣሪያችን እግዚአብሔር ለሁላችንም ማስተዋሉን እንዲሰጠን ቅዱስ ፈቃዱ ይሁንልን። በዚህ ሚዲያ የምትሳተፉ ሁሉ እንግዲህ ይሄን ሚዲያችንን የቤተልሔም ሚዲያ ወይም የቀሲስ ሰብስቤ ጸጋዬ ሚዲያ ነው፣ የመንፈሳዊ ትምህርት መስጫ ሚዲያችን ነው። ሁላችሁም እንግዲህ ይሄንን እያሳደግ ነው እንድንመጣ ነው። የምትደግፉትን ሁሉ እግዚአብሔር አምላክ ይባርክልን። በጸሎታችሁ ሁላችሁም ድጋፋችሁ እንዳይለየን በእግዚአብሔር ስም እንጠይቃለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።